ወንድ ልጅ ወዳታለሁ ወይም አፈቅራታለሁ የሚላት ልጅ እስከ መምታት ደረጃ ከደረሰ ነገ ሊገላት እንደሚችል ማሰብ መቻል አለብን። አንቺ ነው ስለለስ መታሽ ምን አለቀው? እዚሁ ትውለድ እያልሽ ነው? ይሄ አባቴ ቤት ነው። እዚህ ስኖር ደግሞ ማክበር አለባችሁ። በጣም ነው የምታምር። በጣም ነው የማከብርሽ። አንዳንዴ ዓለም ታኖረናለች እንጂ እኛ እናኖራት። ያው ከቁጥጥራችን ውጭ የሆኑ ብዙ ነገራት አሉ። ስለዚህ ያላሰብነው ያልጠበቅነው ነገር ሊከሰት ይችላል። ያኔ ታዲያ ቀኑ ጎሎብናል እንላለን። ሁሌም ሙሉ ቀን የለም ደርዬ። ሁሌም ሙሉ ቀን የለም። እኔም አንድ ቀን ጎሎብኝ ያውቃል። ምን? የምን የቀን ጎዶሎ? እኔም ማላውቀው የቀን ጎዶሎ አጋጥሞ ያውቃል እንዴ? አዎ አለ ማለት። ታዲያ ምንድነው ንገረኛ። መቼም ከኔ ልትደብቀኝ አይደለም። በል ንገረኝ፣ ንገረኝ እንጂ። እኔ እኮ በጣም ነው የምወድሽ። ልጆቼን በጣም ነው እንዴ። አሁን ይሄንን ከምትነግረኝ የቀን ጎዶሎ ጋር ምን ያገናኘዋል? ደርዬ የምታወራውን ግን አውቀኸዋል? አላውቀውም፣ ምንም አላውቅም። እስኪ አንድ ጥያቄ ልጠይቅሽ ማለት ሁሉም እውነቶች መውጣት አለባቸው ብለሽ ታምኛለሽ? ግራ እያጋባኝ ነው ደርዬ። ምንድነው ያልነገርከኝ ነገር አለ እንዴ? የደበከኝ ነገር አለ? በእኔና በአንተ መካከል ያላወራነው ነገር አለ እንዴ ደርዬ? የጠየቁሽ መልሽ ማለት ሁሉም እውነቶች መውጣት አለባቸው ብለሽ ታምኛለሽ? እሳተም አይ ሁሉም እውነት አይወጣም፣ ሊወጣም አይችልም እንዴ። እስኪ ያስበው፣ እዚህ ምድር ላይ ስንት አይነት ሃይማኖት አለ? ሁሉም ሃይማኖት ለራሱ እውነትና ትክክል ነው። ግን ትክክል ሊሆን ይችላል? አይችልም። እውነት አንድ ቢሆንና ተቀብሮ የማይቀር ቢሆን ኖሮ ብዙ ሃይማኖቶች አይኖሩም ነበር። ስለዚህ ሁሉም ነገር አይነገርም ማለትሽ ነው? አዎ፣ ሁሉም ሰው እስከ ወዲያኛው ድረስ ለራሱ ብቻ የሚያስቀረው እውነት አለው። አንዳንድ እውነታዎች እስከ መቃብር ድረስ አብረው የሚወርዱ ናቸው። አስብ እስኪ አንዲት እናት በጉልበተኛ ተደፍራ ብታረግዝና ልጅ ብትወልድ ከዛ አባትም ቤተሰብም ባያውቅ ልጁ አባዬ እያለ ሲያድግ መጨረሻ ላይ ሴቷ ተደፍራ እንደወለደች ለባሏ የምትነግረው ይመስላል? ቆይ ይህንንስ እውነታ ለባሏ ባትናገር ስህተት ነው ብለህ ትፈርድባታለህ? በፍጹም መናገር የለባትም። አየህ፣ እንደዚህ አይነት እውነታዎች አሉ፣ ለራስም ለመንገር የሚከብዱ። በቃ እስከ መጨረሻው ድረስ የማትናገራቸው ተደፍነው የሚቀሩ እውነታዎች አሉ። አመሰግናለሁ ማርቲ። በቃ ምሳሌ ጋብዝሽ። ለምኑ ነው ምስጋናው? ለምኑ ነው ምሳግብዣው? በቃ ማርቲ ምሳሌ ጋብዝሽ፣ ምስጋና አይቀር። ኧረ የቀን ጎዶሎውን እንኳን ነገርከኝ። አንቺም እንደ ልጅሽ ነገር ካይሻት ለቂም አይደለም? በማኖታ አይወልሽ መስሪያ ቤት አንድ የሆነ ሰው የሆነ ነገር አጫውቶኝ ድንገት እሱ ትዝ ብሎ አይ ምታውልህ እንዳይመስልህ ምሳ እየጋበዝከኝ የነገረህን ነገር ትነግረኛለህ። በቃ ማርቲ ምሳ እየበላን አጫውትሻለሁ። እዛ ቤት ነው የምፈልገው። ሰላምዬ ግን በጣም ቆጣ እያልሽ ነው። እርግዝናው ነው አይደለ? አይ አይደለም ናታን፣ አንተ ነህ እያበሳጨኸኝ። እሺ በቃ ታዲያ ወደ ክፍሌ ልሂድ። እንዴ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና
ስለ ሁሉም ነገር አፋጣን ጠይቃታለን። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸችም ጭምር በደንብ አድርገን እናናዝዛታለን። ቤተሰብ ነይ እስኪ ቁጭ በይ። ለምንድን ነው ቆይ እንደዚህ ያጨናነቃችሁ እንዴ? ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምን ሆነሽ ነው? ፊትሽ እኮ ያስፈራል። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማን ነሽ? እንዴ ማንሽ ማለት ምን ማለት ነው እንዴ? ቆይ ግን አንቺ ልጅ ለምንድን ነው እንደዚህ የምትዋሽን እንዴ? ምን ዋሻው? መች ዋሽ? አንተ ነግራት ነው ነግራታለሁ ብዬሽ አልነበር እንዴ? ኪዲን ይደብራል ማለት። ቆይ ምን ችግር አለው? አንቺ ለምንድን ነው የምትዋሽው? አዲስ አበባ ተወልደሽ አድገሽ ድሬዳዋ ነው የተወለድኩት የምትይው ለምንድን ነው እንዴ? ምንድን ነው ደስ ያለኝ ሀገር ብወለድ ምን ችግር አለው? ዳጣ እየቀለድን አይደለም። ቆይ እናንተ ነው ብወለድ ምን አገባችሁ እንዴ? ይኸውልሽ ዳጣ አትጨማለቂ እሺ፣ በስነ ስርዓት መልሽልኝ። ቆይ ለምንድን ነው መዋሸት የፈለግሽው እንዴ? ቆይ እኔ ከዚህ በፊት አዲስ አበባ እንዳደግኩ አልነገርኩሽም እንዴ? እንዳደግሽ ነው ታዲያ ነገርሽኝ። እንደተወለድሽ እኮ አልነገርሽኝም። ሰው አምኜ እኮ ነው ሰላምዬ፣ ሰው አምኜ ሰላምዬ። እኔ እኮ ስወለድ አላስታውስም። አንቺ ታስታውሻለሽ? ሆስፒታል ልወለድ፣ እዛ ጫካ ልወለድ፣ አሜሪካም ተወልጄ ሊሆን ይችላል። እኔ የት እንደተወለድኩ አላስታውስም። ብቻ ግን ሳያለኝን ነው የማምነው። እኔ አዲስ አበባ ነው የተወለድሽው ተባልኩ። አዲስ አበባ ነው የተወለድኩት። ቆይ ማነው እንደዛ ያለሽ? ታዲያ አባዬ እኮ ድሬዳዋ እንደተወለድሽ አባትሽ ደግሞ ሲሳይ እንደሆነ ነው የነገረኝ። ኧረ በእናታችሁ ፍቱ እንዴ! ምንድነው እንደዚህ የምታፈጥጡ? ዛሬማ አንላቀቅም። አንላቀቅም? አዎ አንላቀቅም። እሺ ዳጣ ናታ ሰንሰለት አምጣና እጅና እጅን ይሰራል። በዛውም ነው ሙያ ምናምን ይማራል። ዳጣ ይሄ እኮ ቀልድ አይደለም። እና ቆይ ታዲያ ጋሽ ዋሽቶ ነው አዲስ አበባ ከተወለድሽ ሲሳይ ያንቺ አባት አይደለም ማለት ነው? አረ በቃ ይሳይ ልጅ ነኝ እንዴ? የተወለድኩትም እዛ ድሬዳዋ ነው። የደረጀ የጓደኛው ልጅ ነኝ እንዴ? እየዋሸሽ ነው ዳጣ? አንተ ምን እንደዚህ በቃ የሲሳይ ልጅ ነኝ እንዴ? ምንድነው እንደዚህ ውጪ የምትውልብኝ እንዴ? እንደውም ለአባቴ ማለት ለሲሳይ እንዳልደውልለት እንዴ? ፈቱን በቃ እኔ የሲሳይ ልጅ ነኝ። ቆይሽ አዲስ አበባ አይደለም የተወለድሽው? ሳተናው በብሬ መጣ ገሰገሰ እንዴ? በቃ የድሬዳዋ ልጅ ነኝ እንዴ? ምን ታመጣላችሁ እንዴ? የድሬ ልጅ ነኝ። ስማ አንተ ግን በሆነ ነገር ይዛለሽ። ሰላም ደግሞ የድሬዳዋ ልጅ ነኝሽ ነኝ። ኤብዬ ቆይ አንተ ሰውዬ ለምንድን ነው የማታወኝ? እንዴት ልተውሽ? እኔ ፒያ እንዴት እንደምታስጠላ የምትጠቀቅ እኮ ራስን ታጠፋ ነበር። ሙጄ ጋላት ማሳማቸው። ስማ ከዚህ ከትርጉም ፊልም ላይ የምትለቃቅመው እንደኝ ይሄን እዛ ስራበት። እሺ ቆይ ግን ለምንድን ነው የማትረጂኝ? አልረዳህም። በጣም ነው እሺ የምታስጠላኝ። ሰማኛል እንደ አባ ጨጓሪ ነው የምትቀፈኝ። ይኸውልሽ በእኔ መጫወትሽን አቁም። ወንድ ነኝ አትናቂ። እስኪ ሱሪን አውልቅ። ወንድ እኮ አትመስለኝም። ኤቢ ተይ፣ ወንድ ልጅ ነኝ። ምንም በወድሽ ይሄን ያህል ዝቅ አታድርጊ። አትሰማም? ደንቆሮ ነህ። ቆይ ሰው አትመስለኝም እያልኩ እንዴት ነው የማይገባክ? እኔ የምለው ቆይ እሺ ብለህ እንኳን እጄ ልትይዝ ነው እንዴ? ኧረ ተይ ኤቢ፣ እኔ ከልቤ ነው የምወድሽ። ምን አገባኝ ታዲያ? እኔ ውደዴን ብዬሃለሁ። ሂድና እዛ ቢጤን ፈልግ። እሺ የኔ ቢጤ ማን ናት? ዙር ሂድና ፈልግ። ጅንጀሮ ጥበስ ያንተ ኩያ እሷ ናት። ኧረ በክሪሽና ይደብራል። ወንድ ልጅ እኮ ነኝ፣ ይደብረኛል። ይኸውልህ እኔ ወንድነትን አላውቅም። ስለዚህ እስኪ ሱሪን አውልቅን ሮጥ ሮጥ በል። እኔም ያኔ ላምን እችላለሁ።
እሺ ቡቢ ሳይሆን ደግሞ እኮ ማለት ነው ጥያቄ እኮ ጠይቃቸው አሸነፍናቸው ትናንትና ብትዘመሪ ኖሮ አንቺ ራሱ አብረሽን ተጫዋች ነበረ ከኛ ቡድን ነሽ ቢዝነስ ራስ ጨዋታ አለን አይደለም በምልክት እንደዚህ ያሳየሽና ከዛ አንቺ ተሳያለሽ ሚሳሳይሽ ማለት ነው ደግሞ ተሳይሽ ይሄ ቢሳለች እንዴ አይሽ የሞተ ሰው ሳይ ተባለሽ ማለት ነው ድንገት ጭኖ ሳስመስላል ሳለችው ስንዝቅባት ስንዝቅባት አይሆንም ይሄ ማን ይሳል ባቢላ ምን ኮለሽ መስራት ይችላል ያምራል ለስሙማ ሰላምዬ እኮ ማለት ነው የሰላምዬ ልጅ ሊወለድ ይቀለቃል በቃ ሲወለድ እናዝለዋለን እናጫውተዋለን አሁን ማዝሎ ትምህርት ቤት የሚሄደው አሁን እሺ ግን እሱ ትምህርት ቤት እስኪገባ አንቺ ዩኒቨርሲቲ ትገቢያለሽ እኛ ግን ዩኒቨርሲቲ እንገባለን አይደል አሁን ዩኒቨርሲቲ ስትገቢ እኮ ማለት ነው ብቻሽን ነው የምትኖሪው ደግሞ ከአዲስ አበባ ውጭ ሌላ ሀገር ልትሄጂ ትችያለሽ እና የብረንት ይላልቻ ግን የምንማረው ዩኒቨርሲቲ ለመግባት ነው እንዴ እኔ የምማረው ዩኒቨርሲቲ ለመግባት እና አሁን ትምህርት ቤት የምትሄጂው ዩኒቨርሲቲ ለመግባት ነው አሁን እናቴ እንደኔ እንዳትሆኚ ዩኒቨርሲቲ ገብተሽ መማር አለብሽ ብላኛለች እና እኔ የምማረው ዩኒቨርሲቲ ለመግባት ትምህርት ቤት የሚሄደው ዩኒቨርሲቲ ለመግባት አይደለም እና ለምንድን ነው ታዲያ ለማወቅ ነው ታዲያ እማዬ ካልሄድኩኝ ስለምትቆጣኝ እንደዛማ ባሉ ግን እንቆጣለሁ እኮ ግን ዩኒቨርሲቲ ሄደሽ ከዛስ ከዛማ ምን እንደማደርግ እማዬ ትነግረኛለች ያንቺ እናት ግን አይደለም ጎበዝ ናት የኔ እናት እኮ ማለት ነው በጣም ጎበዝ ናት ከአንቺ እናት የበለጠ ጎበዝ ናት እሺ በህይወቴ በሴት ተናድጄ አላውቅም ዛሬ ግን በጣም ነው ያናደርሽኝ እስኪ ተናደድ ይሄ ጥቁር ፊት ሲቆጣ ምን እንደሚመስል ማየት ፈልጋለሁ ስናደድ ፊት አይደለም የሚቆጣው እጅ ነው አክሽን የሚወስደው ልትመታኝ አንተ ወንድ ነህ እኔ ልትመታኝ ለነገሩ ወንድ አትሆንም አንተ ሰው ነህ እኔ ልትመታኝ ነው ኤቢታይ ወንድ ልጅ እንደዚህ አይባልም ስሜታዊ አታድርጊ ስማ እኔ በጣም የምወደውና እሱም የሚወደኝ ጓደኛ አለኝ ይሄን ወቅ የለሽም ይሄንን እርግጠኛ ነኝ ሰማኛለህ እስካሁን ላውራው ራስ ደስ ሊልሽ የሚገባው ስማ እናንተ ደረጃችን አይመጣጣንም እሺ ማትረባ አቢጌል ለምንድን ነው ትምህርት የማትወጂው? እኔ ትምህርት እወዳለሁ፣ ግን ይደክመኛል፣ ይሰለቸኛል እና ደግሞ መምህራችን የምታወራው ደግሞ ይገባኛል። ማጥናት ነው እንዴ? ሁልጊዜ ማጥናት እኮ ይደክመኛል። መቼ ልጫወትልሽ ነው? እኔ እኮ ደግሞ ማለት ነው አማርኛ ትምህርት እኮ እወዳለሁ፣ ምክንያቱም ማስተማራችን ስታስተምር ይገባኛል እና ደግሞ ፊዚክስ ትምህርትም እየወደድኩ ነው አሁን እየገባኝ ስለሆነ ማለት ነው። ቆይ እሺ ፊዚክስ አሁን ለምን ወደድሽ? ፊዚክስ መምህራችን ናታ ፊዚክስ የምንማረው መኪና ለመስራት አውሮፕላን ለመስራት ነው ብላ ነገረችው። በኋላ ማለት ነው እንዴት እንደምንሰራ እያሰብኩኝ ስማር ትምህርቱን ወደድኩት። ቆይ እሺ ከዚህ በፊት ፊዚክስ የምንማር ለምንድን ነበር የሚመስልሽ? ለፈተና ነው። አዎ ግን ሁሉንም ትምህርት የምንማረው ለፈተና አይደለም እንዴ? እንጃ ተጠረይ ፈተና ለመድፈን ነው። ግን ማለት ነው ይሄ ጥያቄ ከባድ ስለሆነ አባዬ ነው ጠይቀው። ከምን ያሳበላሽ ነው? ምን መስራት ይችላል? ምን ላሳይሽ? ሌላ ስዕል ፈልግልኝ። ጃናቫ አርጁ
ቫዳሜ ከኮሌጅ የመጣው 3 ጓደኞች አባት ነው መስላቸው አይደል? አሁንም እኮ አባቴ ነው። በልበል አባትህ እንዳይሰማ። ወንድ ልጅ ቢኖረኝ በጣም ነበር ደስ የሚለኝ። በቃ ከዚህ በኋላማ እያትወልድም አይደል? ይኸውልህ የዛሬ 15 ዓመት ገደማ ውሃ ከተወለደች በኋላ ነው ድጋሚ መውለድ እንደማትችል የተነገረኝ። ያሉትን ይባርካቸው፣ እነሱ ይበቃሉ። እውነት ነው። ወንድም ሆነ ሴት ልጅ ምንም ልዩነት የለውም። ዋናው ጥሩ መሆናቸው። እውነት ነው አባዬ። እና እንዴት ነው ትምህርት? ጥሩ ነው? ጥሩ ነው። ደግሞ የትምህርት ዓለም ሲያልቅ ጠንክሬ በመስራት አባቴ ማኩራት እፈልጋለሁ። የስኬት ምክንያቱ ጠንክሮ መስራት ነው ብለህ ነው? ብዬ ነው የማስበው። ጠንክሮ የሰራ ሰው ስኬታማ ይሆናል። በፍጹም ጠንካራ ሰራተኛ በሙሉ ስኬታማ ይሆናል። በጠንካራ ሰራተኝነት ስኬት ቢገኝ ማኖሩ ይሄ ሁሉ ድሃ አይኖርም ነበር። አልገባኝም አባዬ። ይኸውልህ አንድ ገበሬ 24 ሰዓት ሊሞላ በሚችል መልኩ በከፍተኛ ድካም ይሰራል። ምናልባትም በዓለም ላይ እንደዛ አርሶ አደር ሌላ የሚሰራ አላውቅም። ያ ገበሬ 2 በሬ ብቻ ነው ያለው፣ ግን ጠንክሮ እንደመስራቱ ትራክተር ራሱ ሊኖረው ይገባ ነበር። አንድ አረብ ሀገር ያለች ሴት ምን ያህል ሰዓት አድካሚ ስራ እንደምትሰራ ታውቃለህ? የሰውነቷ ቀለም እስኪለቅ ድረስ እንቅልፍ አታ ለረጅም ሰዓት ቆማ ትሰራለች። ጠንክሮ በመስራት ቢሆን ይህቺ ሴት አዲስ አበባ ላይ በጣም ብዙ ፎቅ ይኖራት ነበር፣ ግን ምንም ነገር የላትም። አዎ አባዬ ልክ ነህ። እና ስኬትን ጠንክሮ በመስራት ብቻ አታገኛት። ስኬታማ ለመሆን ምን ላይ አተኩረ መስራት እንዳለብህ ማወቅ መቻል አለብህ። አእምሮህን መጠቀም አለብህ። ለውጥ ለማታገኝበት ስራ ጊዜህንም ሁሉ ነገርህንም ማባከን መቻል አለብህ። አዎ አባዬ ልክ ነህ። አንተም ትምህርትህን ጨርሰህ ስትወጣ ምን መስራት እንዳለብህ ማወቅ አለብህ። ስኬታማ የሚያደርግህን ስራ መስራት መቻል አለብህ። እሺ አባዬ፣ ለምክር በጣም ነው የማመሰግነው። ምንም አይደል። ዳጣዬ ወይዬ እኔ ውድ እህት፣ ካሜራው ግን አይደክመውም እንዴ? ማለት እዛ ጋር እነማዬ ያደረጉት ካሜራ ሁል ጊዜ እኛን ሲያይ አይደክመውም? ይኸውልሽ እኔ እንጃ ግን ማለት ነው ምናልባት አንዳንድ ቀን ለእኛ ሳይነዳ በቃ ይደቅስ ይሆናል ይተኛል። አሀ እውነትሽን ነው። እኛ ሳናየው እየተኛ ነው በቃ። ምን ሆነሽ ነው ኤቢ? አባዬ መታት ነው። ኤቢዬ ምን ሆነሽ ነው እንዴ? ምን ሆነሽ ነው እንዴ? ደም አንቺ ነው ስለለስ መታሽ? ምን ሰው መቶሽ ነው እንዴ? ንገሪንና ከዳጣ ጋር እንቀጠቅጠዋለን። እንዴ? እኔ ምን ብዬ ነው የማስመታሽ? ማን ነው የመታሽ? አርጁን እንዴ? አርጁን ሰው አይደበድብም። እሺ አርጁን ያፍቃሪሽ? አዎ። ቆይ ስንት ብር ክፍለሽ ለስደበደብሽ? እና በጣም መታሽ ነው እንዴ? ይሄስ ጠይቂኛለሽ? አዎ መቶሻን ኤቢ። ግን ምን አባቱ ብሎ ነው የመታሽ? ስንት ፈተሽ ነው የደበደበኝ? እንዴ ብር ሰጠሽዋል እንዴ ዳጣ ላርጁ? ኧረ ወፍን ያልሰጠሁትም። ኧረ ወፍ እሱ አልሰጠችውም በቃ። አርጁን እህቶቼ አጠገብ እንዳትደርስ ብዬሽ ነው። እነሱ አጠገብ እንዳላይክ ብዬሽ ነበር። ያው እንደፈራሁት ቤቴ ድረስ መጣ አይደለም? ግን ቆይ ምን አይነት ልጅ ነው?
ቆይ በዚህ ዘመን ሴት ልጅን የሚደበድብ ምን አይነት ወንድ ነው? ቆይ ብቻዬን ምን ልታደርግ ልጅን ታዲያ እንደዚህ እስከምትሆን ደብድባ ዝምልህ ነው? እከሷለሁ። አንዳንዴ ምን ይባላል መሰለሽ በገዳይ አትፍረዱ ሟችም አናዳጅ ሊሆን ይችላል ይባላል። ምንስ ብታደርግ አቢጌል ስላጠፋሽ ነው የደበደባት ልትለኝ ነው? ይሄ ለመመታቷ ምክንያት አይሆንም። ይሄ እኮ በጣም ቀላሉ ነገር ነው። ይልቅስ ልጁ አቢጌልን አፍቅራታለሁ እያለ የሚጋተታት ነገር ነው ከባዱ። ጭራሽ ደግሞ የሚያበሳጨው ይሄ ነው። ኤቢ ከናታን ውጭ ከማንም ጋር ልትሆን አትችልም። እመነኝ፣ እስር ቤት እንዲወረወር ነው የማደርገው። ወንድ ልጅ እወዳታለሁ ወይም አፍቅራታለሁ የሚላት ልጅ እስከ መምታት ደረጃ ከደረሰ ነገ ሊገላት እንደሚችል ማሰብ መቻል አለብን። ይሄ ነው አደገኛው ነገር። በጣም ጥሩ። ይሄንን ካሰብክ አብረን ሆነን እስር ቤት እናስገባው። እሺ አንቺ ተረጋጊ ማርቲ። ልጆችን እኔ በሚገባ እጠብቃለሁ። ደግሞ እኮ አንዳንድ ጊዜ እንደዚህ አይነት ነገር ሊያጋጥም ይችላል። እንደ ጥሩ ነገርን ማሰብ መቻል አለብን። እንዴ ምኑ ነው ጥሩ? አንተ ሰው ያማል። ልጄ እስክትለማ ድረስ መደብደቧ ነው ጥሩ? አዎ ከተማረችበት ለሷ ከኛ ሌላ ማንም ሰው ሊያስብላት እንደማይችል ማወቅ አለባት። ታንቺ ልጅ ግን የእንጌማ ቁሚ። ታይ ውሃ ታይ። ትንሽ እኮ ነው የቀረኝ። ሪካርዱን ልሰብረው ትንሽ ነው የቀረኝ። ሪካርድ ሰብራለሁ ብለሽ እልሽ አይንሽ እንዳይጠፋ። ይልቋይ ነገ የሆነ ድብድብ አለና ነገ ሰው እንደበድባለን ዳጣ። አዎ ነገ የሆነ ሰው እንደበድባለን። እሺ ዳጣ፣ እኔ ዱላ ይዛለሁ። አንቺ ምንድን ነው የምትይዥው? እኔ ቦክስ ብቻ። ቦክስ ብቻ? ምጥምን ጣጣለሁ። ቢስ አያሳስብም። የታችን እንደመማ እናስመልሳለን። እሺ እንዴ አንተ እስካሁን አትኛም? ምን ያደርክ? የእናንተ ወሬ ያስተኛኝ። ኧረ እባክህ የእናንተ ወሬ እዛ ድረስ ይሰማል ልትል ነው? ያንቺ ወሬ ማለት ድረስ ነው የሚሰማው። ሰማናታ ነገ ማለት ነው። ዋይ ደክሞሻል። እሺ ለነገ የሚሆን ኃይል ምናምን አጠራቅምሽ። እሺ በደንብ ተኝ። በደንብ ነው የምተኛው። እንዲህ አይነት ትምህርት የለም። ከሌሎች መማር እየተቻለ ለምን ከራስ? እሱማ እንግዲህ አልሆነም ማርቲ። አለቀው። እመነኝ፣ እሱም ብቻ ሳይሆን የወለደውን አባቱን ሳይቀር ነው የምከስብ። አህያ በልጇ ታርፋለች ነበር የሚባለው። አሁን ደግሞ አባት በወለደ ለምን ይከሰሳል? ኧረ እባክህ ክፉ ተጎራብቼ ስፈጭ አደርኩ የሚለውንም አትርሳ። እኔ ልጆቼን እንዴት አድርጌ እንዳሳደግኩ አውቃለሁ። እሱ ባሳደገው ስድ ልጅ ምክንያት ልጄ ልትጎዳ አይገባም። ሰማኝ። ልጆቻችን በየቤታችን ይደጉ እንጂ አብረው ነው የሚውሉት እና በሱ ስድ ልጅ ምክንያት ልጄ መጎዳት አለባት እንዴ? ማርቲ እንዲህ አይነት ሎጂክ የለም። ይልቅ የሰላምን ጉዳይ ምን አደረግሽው? ውይ እባክህ ተወኝ። የእሷ ነገር ከአቅሜ በላይ ሆኗል። የምትፈልገው ነገር ጭራሽ ስላልገባኝ በቃ እንደፈቀድሽ ብዬ ትቻታለሁ። ማለት እንደፈቀድሽ ማለት እዚሁ ትውለድ እያልሽ ነው? ታዲያ ቆይ ምን ላድርግ? ባልሽን አስተዋውቂን እምቢ፣ ቤት ተከራይተን እናስቀምጥሽ እምቢ፣ ሰራተኛ እንቅጠርልሽ አረፍ በይ እምቢ፣ ሁሉ ነገር እምቢ እምቢ እምቢ። እኔ ምን ላድርግ? ባልየው እንኳን እሱ ነው እኮ እምቢ ያለው። ይኸውልሽ ማርቲ፣ እኔ ግን የሚመስለኝ ከደህና ሰው ያረገዘች አይመስለኝ። ታዲያ ምን አድርጊ ትለኛለህ? ደሬ እሷ የምትለውን ነገር የራሷን ፍላጎት ማክበር ብቻ ነው የምችለው። እንግዲህ እናያለን። እሷ ስትወልድ እዚህ ቤት የሚፈጠረውን ነገር አብሮ ማየት ይህ ብላይላች እንጂ እኔ እሱ አለችልኝ። ልናይ አይደል? ሻይ በጨው መጠጣት ካማረ እንግዲህ ያኔ እናያለን። ይኸውልሽ እኔ እንደው ውሃ ምንም ነገር ሰርታ ብታመጣልኝ ወደ አፌ ከማድረግ ወደኋላ ነኝ። ኧረ እውነቴን ነው የምልሽ። ምንም ነገር ሰርታ ብታመጣ ከመብላት ወደኋላ ነኝ። ቆይ ታያለህ። ብቻ እሷ ሰርታ ታምጣው። ነገርኩህ። በኋላ ማርቲ ምን አለች ትላለህ? አይ የማርቲ ያለ ተሳስቼ ነው ብትል የምሰማ እንዳይመስል። አይ አለል ማለት ነው። በውሃ ተማመናለሁ። አይ ታያለሽ። ቆይ ግን ለምን አንቺ በጊዜ ማተኝ?
እንደው አላወራክ ናታን። ኪዲን በጣም ነው የሚደብረው። እንዴት ለሰላም ትነግራታለህ እንዴ? የዛ ጊዜ ነገርኩሽ አይደል እንዴ? ከዚህ በኋላ ከዳጣ ሚስጥር አገኛለሁ ብለህ እንዳታስበውሽ። እሺ እሱ ችግር የለውም። ግን በቃ አንቺ ያንን ሸመጠጥሽ? አዎ ሸምጥጫለሁ። እውነታው እናንተ የምታውቁት ድሮ የምታውቁት ነው። አለቀ። አይመስለኝም። ግን አይምሰልህ። እኔ ምን አገባኝ ደግሞ። ኤቢ እህት አይደለች? እህቴ ብትሆንማ በምን እድሌ ማለት ገብቶሻል? እባክሽ ኪዲን በጣም ነው የምትደብረው። እንዴ አንድ የማይረባ ወንድ መቷት እያለቀሰች ስትመጣ ወንድ እንደሌለበት ቤት ታስደፍረናል እንዴ? መጀመሪያ እኮ ነገሩን ማወቅ አለብኝ አይደል እንዴ? ኤቢ ተመታች ብዬ ቀጥታ ወደ ጸቡ እንድገባ ነው እንደፈለግሽው? እባክህ ጥያቄው በኋላ ይደርሳል። መጀመሪያ ግን ደሟን ያፈሰሰውን ደሙን ማፍሰስ ነበረብህ። ይኸውልሽ ኤቢ ብትመታ በራሷ ጥፋት ነው። እርዳታ ከጠየቀች ግን እንደ ወንድም ሄጄ ከጎኗ ላግዛት እችላለሁ። ይልቅስ እንዴት ታዩና ያን እንዴት አደረግሽ? ምኑ አልገባኝም እያልሽ ባልሆነ እያዛግሽ ነው። አልገባኝም። ምንድን ነው ግን ዳጣ ዳጣ በጣም ነው የምታምር። በጣም ነው የማከብርሽ። ደህና ደሩ። ለምን ተከተለሽኝ የመጣሽው? በሰላም? አዎ በሰላም። እሺ ዳጣ ምን ነበር የነገረች? አይ ስትመታ ለምንድን ነው ዝም የምትለው ያለች። አይ እሱን አይደለም። ታዲያ ምን ነው? ለሰላም የነገርካት? ለኔም ነግረኝ። ቆይ እዚህ ባዳ ነኝ እንዴ? ለምን ሁላችሁ የምታገሉኝ? ቆይ ለምንድን ነው የማትነግረኝ? ይኸውልሽ ሲጀመር እኛ አንቺን አላገኘንሽም እኮ። እንደዛ ከሆነ ንገረኛ። አይ አልነግርሽም፣ ምክንያቱም ምንም የነገረችኝ ነገር ስለሌለ። አይ እሱን እንኳን አንተ ዛሬ ብትደብቀኝ ነገ ግን ማወቅ አይቀርም። ደግሞ ከዳጣ ጋር ፍቅር ሊያጫውታችሁ ነበር አይደል? አቢጌል በቃ ወደ ክፍልሽ ሂጂና ተኝልኝ። ይሄ አባቴ ቤት ነው። እዚህ ስኖር ደግሞ ማክበር አለባችሁ። እና አባዬ ተኝቷል ብለሽ ሌላ ነገር ታወራላችሁ? ምንም አላወራም። ደግነቱ እሷ ታስጠላታለህ፣ አትወድም። እባክሽ ሂጂ ወደ ክፍልሽ ተኝ። እማዬ የኮሌጅ ትምህርታችን እንደጨረስን ትጋባላችሁ ብላለች። ስለዚህ ጉዳይ አውርታለች አይደል? እማዬ በጭራሽ እንደዛ አትልሽ ብላኛለች። ከፈለግ ሂድና ጠይቃት። እና ደግሞ ሁለተኛ ከዳጣ ጋር ስትሾካሾኩ ባገኛችሁ አናቷን አሹን ፈነክትልኝ። ቆይ ዛሬ ግን ለምንድን ነው የጠራሽ? ዛሬ ማለት ነው አንቺና ነው የሆነ ሰው ልንደበድብ ነው። ለምን? ማንን ነው የምንደበድበው? እኔ እንጃ። ዳጣ እኮ አለች። ከሷ ጋር ሆነን ነው የምንደበድበው። እንዴ እሱ ይመታናል እንዴ? ዳጣ አለችልን። ዳጣን እኮ ማንም አይችላትም። ከሷ ጋር ሆነን አብረን እንደበድበዋለን። ግን በኋላ እንዳንቆጣ። አይ አንቆጣም። እሺ ቆይ አሁን የት ነው ያለው? ማ የምንደበድበው ሰው ነው። እሱንም ዳጣ ልታመጣው ሄዳለች። ግን በምንድን ነው የምንመታው? ምንመታው? ዱላ እንፈልጋለን። ዳጣ እኮ ደግሞ ልትመታው ሄዳለች። እሺ ነይ።
ደግሞ ስደውል ትንሽ እንኳን አታፍር? በክሪሽና በእናትሽ ጸጸት እያንገበገበኝ ነው። ይቅርታ አድርጊልኝ። ጭራሽ ይቅርታም ትጠይቀኛለህ? እና ምን ላድርግ? ሌሊቱን ሙሉ ሳለቅስ ነው ያደርኩ። ስማ እማዬና አባዬ እየመጡልክ ነው። በጾታዊ ጥቃት ትከሰሳለህ። እድሜ ልክን ትበሰብሳታለሽ። ያንቺ እናት ዳጣ ናት እንዴ? እሷ ናት የደወለችልኝ። ዳጣ ደውላልኛለች እያልክ ነው? ደውላልኝ ነበር። እንደውም ሰፈር ጠብቀኝ እየመጣሁልህ ነው ምናምን ብላኛለች። የተስማማችሁበትን ልትሰጥ ይሆናል። ምንድነው የተስማማ ነው? እሱ ምን አቅልሃለሁ፣ ግን እንዳትረሳ ዛሬ መጨረሻ ቀን ነው። ከነገ በኋላ ራስን እስር ቤት ነው የምታገኘው። ይኸውልሽ እስር ከምለው ቀጥሎ ቤት የሚለው እንዳለ አትርሺ። እኔ ባንቺ ፍቅር ዘላለማዊ እስር ቤት አይደል እንዴ ያለሁት? እሱ ከገባ በኋላ የምታወራው ይሆናል። የሰው ሲኖትራክ ምንድነው ያሉ ድንጋይ የተሸከምሽው እንዴ? ልንቀጠቀጥበት ነው እንዴ? ቤት እኮ አይደለም የምንሰራው። እዛ እስክደርሽ ራሱ የታቀፍሽው ድንጋይ ይገልሻል። አዎ እንደኔ አንድ ወይም ሁለት ያዥ። አውጣዩ እግርሽ ላይ ደግሞ እንዳይወድቅ። ይኸውላችሁ እኔ ሳልላችሁ ምንም ነገር እንዳታደርጉሽ። መጀመሪያ እኔ ሂጅ በቴስታ ነቅለዋለሁ። እርዳታ ምናምን ካስፈለገኝ ደግሞ እንውላችኋለሁ። እናንተ ራቅ ብላችሁ ከኋላ ትጠብቁኛላችሁ። እሺ በቃ ነው። አንቺም እንደ እህትሽ ልትደበደቢ ነው የመጣሽው? ዋጋሽን ታገኛለሽ። አንተ ነህ እኔ ደብደብካት እንዴ? ዳጣ ይሄ እኮ አርጁን እኮ ነው። አዎ አርጁን ነው ኤቢን የደበደባት። እና አርጁን ልንደበድበው ነው እንዴ? እንዴ አርጁን እኮ ጋብዞናል። ደግሞ ድጋሚ ጋብዛችኋለሁ ብሎናል። አዎ እንዴ ሂዱ ባልኳችሁ በቃ። እሺ አትፍራሽ። ደባደቢ ነው የቀጠርሽ? አዎ ቆይ እንዴት አንተ ሴት ልጅ ላይ እጅን ታነሳለህ? ለምን አላነሳም? ወንድ ብቻ ይደብደብ ያለው ማን ነው? ሲያዩ አራዳ ትመስላለህ፣ ግን የወንክ ጅልጥ ፋራ ነገር ነው። ክሪሽና እንዳጣ እኔ እሷ ልጅ በጣም አስቀይማኛለች። ፍቅር ይዞኝ ነው እንጂ ወጋት ነበር። ኧረ እባክህ እህቴ እኮ ናት። ቆይ አንቺ እህት ኖሮሽ አያውቅም እንዴ? ምን ነው አሽቃበትሽላት? እሷ ግን አንገትሽ ቢቆረጥ ራሱ ትንሽ እንኳን አታዝንልሽም። አያግባህ ክሪሽናን አንቺ ግን ትንሽ ነቃ ያልሽ ነሽ። እሷ የሆነች ሰገጥ ፋራ ናት። እህቷ ራሷ አትመስይ እንዴ? እና ለምን አትዋትም? ምን ዱላ ድረስ ያስኬዳል? ምንስ ብትል ለምን አትዋትም እንዴ? አሁን ለፋይት ነው አይደል የጠራሽ? አዎ ጫፏ ጋር እንዳትደርስ አስጠንቅቄ ነበር። አንተ ግን ዱላ ትመዛለህ። እና ለምን ጊዜ ትወስጃለሽ? ነያ አንተ የህንድ ጥቁር ቀምሳሪ እንዴ! አርጁን እንዴ! ለኔ ሻንካርጁን ያራድዬ ልጅ አርጁን በቃ በድርድር ነፍታ አርጁን በቃ እንዴ ነገ እኮ ባል ነው። አንተ ለባል የተባለው ለኔ ለሴት ልጅ አርጁን ለኔ ሻንካ አሁን ነው ሴት መሆንሽ የታወቀሽ? አርጁን በቃ ትቻለሁ። አርጁን ይኸውልህ ከኋላ ያሉት እህቶቼ ናቸውና እኔ እንደምፈራ አያውቁም። በእናትህ አርጁን አሁን አንተ ሩጥና እኔ ልከተል። በእናትህ በኪድዬ አረ አርጁን እሺ በላ
እሺ እሱ ይስማማኛል፣ ግን ታወራርዳለሽ። በቃ አሳስበው፣ እሱ ችግር የለም። አሁን ብቻ አስጀምረዋ። ሁለተኛ ኤቢ ጋር ባገኝ፣ ሁለተኛ ኤቢ ጋር ባገኝ እንዳደርስበት ብዬሽ ነበር። አንተ ሁለተኛ እኔ ነግሬያችሁ ነበር። ሲጀመር ነግሬያችሁ ነበር። ጀግና ዳጣ አንተ ለቆምሽ